አይደለም ገና ነው ሰዓቱ እኛ ጋር እዚህ ቤቶች እንዴት ናችሁ? ወይዬ ውዴ እንዴት ነሽ? በእምነቴ ግምጃዬ እንዴት ነሽ? ኧረ ወይኔ ደህና ናችሁ? ፋንታዬ ሁላችሁም እንዴት ናችሁ? ማሮቼ እግዚአብሔር ይመስገን። በእምነትዬ እንዴት ነሽ? አለን እንትን አለን ደግሞ እንደውም ውዶች። እሷ መጣች ጎ ቅድም ደግሞ አለም እንኳን ደህና መጣሽ፣ እንኳን ደህና መጣሽ። የግምጃዬ እንትኖች ኦዲየንሶች የሆነ ቦታ ሄደው ግምጃዬ ተዘቅዝቃለች ይመስለኛል ስትታገሉ ልጆቹን አንሱ ስትሉ እንደውም እንደዚህ ሰው ስትጠይቁ ያ ሰው ይብስበታል። የኔ ወርቆች ማርያምን እኔ በነገራችን ላይ ሳንሳይ በጣም ነው ወድ አይ ቆይ ልጨርስልሽ። አንዳንድ ሰዎች ካልሰሟችሁ ይሄ ንቆ ማለፍ የመሰለ ነገር የለም። በቃ ሁሉ ጊዜ መዳረቅ ፎቶ ዘቀዘቅሽ አንሺው ፎቶ አትጠይቁ። በቃ ይሄ የማይገባው ሰው 10 መጠየቅ ካልተግባባችሁ ማቆምና መናቅ። ከዛ ማንም ካልጠየቀው ያ ሰው የራሱ እርግፍ አድርጎ ይተዋል። በቃ እኔ አሁን የሆነ ነገር ካልጠየቅኩሽ ያንን ነገር ለምን አልጠየቀችኝም እያልሽ አንቺ እንድጠይቅሽ ነው እኮ መተሽ የምትገፋፊኝ። ስለዚህ አቁሙ። በቃ ጥቂቶች ናቸው፣ ገባችሁ? ጥቂቶች ናቸው እንደዛ የሚያደርጉት። በቃ ጥቂቶች ናቸው፣ ያልገባቸው ናቸው። እስከሚገባቸው ድረስ ጸጥ ማለት ነው። እየሄዳችሁ አትከራከሩ። ማን ነው በሃይሚ በኩልም ያላችሁ ኦዲየንሶች ከግምጃ ውስጥ እንደዛ የሚያደርጉ ካሉ ደግሞ ያየሁትም ነገር አለ። ሃይሚም ላይ እንደዛ ሲደርግ የሚያደርጉ ንቃችሁ ተው። በቃ አትጠይቁ፣ አትጣሉ እርስ በርሳቸው። ንቆን መተው የመሰለ እንትን የለም። እንደዛ ነው እንጂ ስትደራረቁ እንትን ማለት ነው። በቃ ነይ ለምን እንዲያረግሽ አርጊ ስትገባቡ በቃ እንደዛ ነው ሰው የሚፈልገው። ስለዚህ እኔ ባትጠያየቁ ጥሩ ነው ብዬ አስባለሁ። ተባረኩሉ። እሺ እኔ እናት የኔ ወርቅ ትክክል ነሽ። በመጀመሪያ ስለተዋወቃችሁ ደስ ብሎኛል። ምክንያቱም እናንተ ስርዓት ያላችሁ ናችሁ። ማርያምን ከምንም በላይ ሳንታ ዛራ ማቃቸው በጣም ጥሩ ልጆች ናችሁ። በጣም ነው የምወዳችሁ እና እናመሰግናለን። ደግሞ ስለተቀበላችሁ በጣም ደስተኛ ነን። ግን ደግሞ አንዴ ምን አለ መሰለሽ ማሬ፣ እኔ ቅድም አንድ ቤት ገብቼ ነበር፣ ግን ስለ ፎቶ አይደለም። መጀመሪያ እርስ በራሳችሁ ተስማሙ ነው ያልኳቸው። እዛ ጋር አጀንዳ አድርገሽ የሆነ ነገር ስታነሺ ራስሽ ላይ ነው ሌላ አጀንዳ የምትፈጥሪው እንጂ እነኚህ ልጆች መለያየት ካልፈለጉ እኛ መለያየት አንችልም። ምንቀረው እኛ ነን እንጂ እነሱ አይደሉም። ግን ቢሆን እንኳን ጥፋተኛ ቢሆኑ እንኳን ተመክረው ተመልሰው እንዲሰሩ ነው እንጂ ገና ለገና ለምን እነሱ አሁን ምንድን ነው የሚሉት? ለምን እነሱ ከሌላ ሰው ጋር ይመጣሉ? ሁለቱ ብቻ ይምጡልን አይባልም። እነኚህ ልጆች በፊት የነበራቸው ሰብስክራይብ ላይ መጨመር ይፈልጋሉ። የተለየ ፋሚሊ መውሰድ ይፈልጋሉ። ሌላ ሰው በቃ ከሌላ ሰው ጋር እየሰሩ ራሳቸውን ማሳደግ ይፈልጋሉ። ያኔ ደግሞ እንዲህ ማለት አይቻልም። ለምን እኛም ደጋፊ ነን። እነሱ ጨረቃም ፋሚሊ ደጋፊ ነው፣ የግምጃም ፋሚሊ ደጋፊ ነው። የሆነ ቦታ አለ፣ የራሳችን ቦታ አለ። የምናዘውም የምንታዘዘውም የራሳችን ቦታ አለን እንጂ የበለጠ ግፍት አድርገን የእነሱ ህይወት ውስጥ ገብተን ማዘዝ አንችልም። የእነሱ የራሳቸውን ጊዜ ሊያሳልፉ ነው የሄዱት እና ለምን እሷ ሄደችባቸው? ፈልገው እስከጠሯት እኛ አያገባንም አይደል? እኛም እሷ እንድትነካብን ነው ማንፈልገው እንጂ ደስተኛ ሆነው አብረው ቢሆኑ ቢሰሩልን ቢያድጉልን ሁለቱንም እንወዳቸዋለን። እህቶቻችን ናቸው። ግን አሳልፈን ደግሞ ሌላ አጀንዳ መስጠት የለብንም ስላቸው አልሰማሉ ትቻቸው ወጣው። ግን ደግሞ እናንተ በጣም ደስ የምትሉት ማርያምን ሰው አክብራችሁ ትልቅ ሰው ናችሁ ለራሳችሁ። በቃ አንዳንዴ እድሜ አይደለም አይምሮ ነው መብሰል ያለበት እንጂ ከሌላ ምን ወጣ ከሌላ ምን ወረደ ብሎ ከመጨቃጨቅ ይልቅ እነኚህ ልጆች ከጎናቸው ቆመን ስህተታቸውን እያረምን ጥሩ ነገራቸውን እየደገፍን ነገ ትልቅ ፋሚሊ እንዲያረጉ ማበርታት ነው ያለብን እንጂ ተለያዩ፣ ብቻችሁን ስሩ፣ የራሳችሁ እነኚህ ልጆች የራሳቸውን የሚያውቁ ሰው ናቸው። የራሳችሁ ጊዜ ይኑራችሁ ብለን እኛ ምን መክራቸው አይደለንም። እንደውም እነሱ ናቸው የሚመክሩን እንጂ እና እናንተም ብትሆኑ ሌሎቹን የምትግባቧቸውን እየመከራችኋቸው እንትን በሉ። እኛም እንላለን የኛ ልጆች ማለት ነው በቻለው አቅም እንጂ አንድ ላይ ቢመጡልን ቢሰሩልን ቢያድጉልን ደስተኛ ነን። ምን ችግር አለ? እኔ አሁን ሃይሚን እና ቡራን ሰብስክራይብ ባደርግ ምን ይከፈልብኛል? እጅ ላይክ ባደርግ ምን አይወጣ? ከኔ ገንዘብ አይደለም እኮ የምሰጣቸው። ይህ ደግሞ አይምሯችን መጥበብ ነው እንጂ እኔ ሄጄ ከእሷ ጋር ከመጣች ቪዲዮ አላይም። እኔ ስላላየው ሌላ ሰው አያይም ማለት አይደለም።
አንድ ሰው ተመሳሳይ ነገር ሲሰራ ይሰለቸዋል አይደል? ግን የሆነ በአዲስ ነገር ሲመጡ ያም ሰው ደስ ብሎት ጓጉቶ ያያል። አሁን ከግምጃ ጋር የሆነ ፕራንክ ቢሰሩ የሆነ ነገር ቢሰሩ እኛም ፋሚሊ ደስ ብሎን እናያለን፣ እናንተም ፋሚሊ ደስ ብሏችሁ ታያላችሁ። ለምን አዲስ ነገር አይሆንም? ግን ደግሞ ሁሌም እነሱ ሁለቱ ብቻ ሲሆኑ ይሰለቻል። እና እኔም ለዛ ነው አብረው ቢሰሩ ችግር የለውም፣ የእነሱ ህይወት ውስጥ አትገባም። ለምን ብቻቸውን ይዝናኑ አይባልም። እነሱ ያውቃሉ። ይህንን የምንነግራቸው አይደለንም እኛ። ልክ አለው፣ የሆነ የማዘዝም ልክ አለው። ታውቂያለሽ፣ ከልክ በላይ እንዘዛቸው ማለት አንችልም። እና እናንተ ግን በጣም አሪፍ ናችሁ። ማርያም እንደዚህ ተነጋግራችሁ ቁጭ ብላችሁ መወያየታችሁ ራሱ ደስ ይላል። ከቻላችሁ የምትግባባቸውን ልጆች ንገሯቸው፣ ሌሎቹን ተዋቸው። እኛ ብቻ አይደለንም። ግን በነገራችን ላይ ቅድም ራሱ ቀን ሌላ ሀናን ቤት ነበርኩኝና ሌሎቹ ሰዎች ሲቃወሙ ሰምቼ ነው። እኔ እንደው መዘቃዘቁን አላየሁኝም እና እነሱ ድንገት ስክሎር እያረኩ ሳልፍ በጣም ወደ 200 ሰው ነበረ። ለምንድን ነው ብላ ሀናን እየተናደደች ለምንድን ነው በቃ እንተዋቸው በእነሱ ህይወት እያለች በጣም እየተበሳጨች፣ ሁሉም አንድ አይነት ሀሳብ ነበር የነበረው። እንደውም ከእናንተ ልጆች 2 ልጆች እዛ ቤት ገብተው ሀሳብ ሁሉ ሰጥተዋል እና ብዙዎቹ አሁን አውቀው እንትን ብለውበታል። እኛ ልጆቹ አይጣሉ፣ ልጆቹ ሌላ ነገር አይምጣብን እንጂ ለምንድን ነው ብለው ሁሉም ሀሳባቸውን እንትን ብለዋል፣ አስተካክለዋል። ጥሩ ቅድም ጥሩ ተወያይተን ጥሩ ተመካክረን የተለያየን ነው። ሀናን ቤት ብዙ ሰው ነበሩ ሁሉ እና ይሄን ውጪ ይሄን ግቢ ማለት እንደሌለብን ግን የተወሰኑ ጥቂቶች ናቸው። ለነሱ ብላችሁ አሁን እናንተን ቤት ለነሱ ብላችሁ ጥቂቶች ናቸው፣ ያልገባቸው ሰዎች ናቸው። እነሱም ለክፋት ብለው ሳይሆን ተመሳሳይ ችግር ሰው መጥቶ ሰውን እንረዳለን ብለው ተመሳሳይ ችግር ከዚህ በፊትም እንዲሁ ያው እነሱ ፕራንክ ብለው ስለማይረዱ እንደዚህ አይነት ችግሮች የመለያየት መጥቶባቸዋል። እንዳይለያዩባቸው ከመፍራት የተነሳ ነው፣ ለክፋትም ብለው አይደለም። በጣም ግን የነሱ እንትኑ ይሄ ፍርሃቱ በጣም ባሰባቸው እንትን አለባቸው እና ለዛ ስለሆነ ነው። እና ግን ብዙዎቹ ገብቷቸዋል። አሁን ሀናን ቤት ቅድም ደስ የሚል እንትን ሀሳብ ተገላልጸን ከእናንተ ራሱ 2 ልጆች ገብተው ሀሳባቸውን ተነጋግረው እኛም ልጆቻችንን አትንኩ፣ እኛም ደግሞ እሷን ባለን አቅም ሰብስክራይብ እናደርጋለን፣ እናይላታለን ጥሩ ነገር ከሰራች ብለን ተነጋግረን እንትን ብዙዎቹ ገብቷቸዋል። ግን የተወሰኑ ልጆች ያው ከፍራቻ የተነሳ ነው። ያው የሰው ልጅ አስተሳሰብ አንድ አይደለም አይደል? የሰው ልጅ በአስተሳሰብ ግን እኔ አሁን አትጣሉ ነው በአጠቃላይ በቃ ለሁሉም እየሰጡ ያለሁት እንዲህ ለሚያደርጉ ሰዎች አትጨቃጨቁ፣ አትጣሉ ብለን ነው ማስረዳት ያለብን። እና እዛም ብዙ ሰዎች ስለተረዱ ነው ያቋረጡሽ። እኛ ብቻ ሳይሆን እዛም ጥሩ ውይይት ነበር ቅድም፣ ምናልባት አልሰማሽ ይሆናል። እንደዛ ነበር። ለዛ ነው ጣልቃ አይደለም፣ ሁሉም ቤት አይደለም፣ ትንሽ ቤት ነው አሁንም ቢሆን እንጂ አንድ ጋር ነው ያየሁት። እንደዛ ነው። እንደውም ሀናን በጣም እየተቆጣች እንደውም ጠርታቸው አስገብታቸው ነው እነዚህ እናንተን እህቶች ነው ግቡ ብላ በቃ እነዚህ ልጆች ለምን አንተዋቸውም ለምን እንትን አትልም ብለን ብዙ ረጅም ሰዓት ሁሉም የራሱን ሀሳብ ሰጠ። ያው ግን ይሄ ለሚዘቀዝቁት በእናንተም በኩል ምክር ስጧቸው። እልህ ለልህ ኦዲየንስ ነው እልህ ለልህ እየተገባባ ያለው የሚመስለኝ እንደዛ ነው። በእኔ በኩል ጨርሻለሁ። እንደውም ደክሞኛል። እናንተ አስተያየት ስጡ። ሌሎቻችሁ ሂዊ ምን አይነት አስተያየት አለሽ? ክፈችና አስተያየት ስጪ ማሬ። ሼር ስታረጊ ያየሁሽ ነው። ሚዩት ነሽ። ወንጌል ደህና ነሽ? እስማ ቆየሁ ካየኋት። ወንጌላይት ወይ እንዴት ናችሁ? ደህና ናችሁ? ደህና ነሽ ወይ? እንዴት ነሽ ወንጌላይት? ደህና ነኝ እግዚአብሔር ይመስገን። ትንሽ ጉንፋን ይዞኝ ድምጼ ቀየር ብሎባቸዋል። አይዞሽ ውዴ፣ አይዞሽ ማሬ። አስተያየት አለሽ ማሬ? በዛሬው ቪዲዮ ላይ የተከፋሽበት ወይ እንትን አለሽ? እኔ አልተከፋሁኝም። እነዚህ ልጆች ማለት ምንም ምን ያደረጉት ነገር የለም። ግምጃዬም ብትሆን ሀይሚም እንደሚዋደዱ እንደሚገናኙ የሚያሳይ ነገር ነው እና እነሱ ለተገባቡት እነሱ ለተዋደዱት እኛ ደስ ሊለን ይገባል እንጂ እኔ አሁን አንዳንድ ቦታ ሳይ በጣም ነው ያዘንኩት በእውነት። እንዴ እኛ ሀይሚን የምንወድ ከሆነ ሀይሚ የምትወደውን ሰው ከምትወደው ሰው ጋር ነው አብረን መሆን ያለብን። ብሩኬ ከሚወደው ጋር ነው አብረን መሆን ያለብን እንጂ እኛ ያለው ይሁን ብለን ማለት በጣም ከባድ ነው። እነዚህ ልጆች እኮ ሁሉን ነገር ያውቃሉ አይደል እንዴ?
በደንብ አስተውለው እስካሁን ብዙ ስራዎች ሲሰሩ የነበሩ ልጆች ናቸው። አሁን እዚህ ጋር እኛ ያልነው ይሁን እናንተ ያላችሁ ትክክል አይደለም ብለን እስከ መዘቃዘቅ እኔ ሀይሚን በጣም የሚወዱ ልጆች አሁን ቅድም ገብቼ በጣም አዘንኩኝ። ማለት የሚናገሩት ቃላት ይሄ ትክክል አይደለም በእውነት ራሳችን ሀይሚም ይሄንን ነገር ብትሰማ ታዝናለች። ጎበዝ የኔ ኦዲየንሶች ጀግኖች ናቸው አትለንም፣ ታፍርብናለች በእውነት እና በቃ እነዚህ ልጆች ማደግ የሚፈልጉ ናቸው። አብረው ቢያድጉ ምን ችግር አለው? በቃ ምንም እኔ በእውነት በጣም ነው ግምጃዬን ብትሆን ማደግ የምትፈልግ ልጅ ናት። እሷን ለማሳደግ እነሱ ደግሞ ደስተኞች ናቸው። አሁን ባሉበት አሁን በሰሞኑ አብረው ሲሆኑ ብዙ ፕራንኮችም የተለያዩ ስራዎች ሊሰሩ ይችላሉ። ከዚህ የበለጠ ሊያስደነግጡን ይችላሉ። ግን እነዚህ ልጆች ሊያድጉ ነው። በቃ ዋና አላማቸው ስራና ስራ ነው። በቃ ሰርተው መለወጥ፣ ማደግ፣ ግምጃዬንም ማሳደግ እነሱም ማደግ ነው የሚፈልጉት። ሌላ አላማ የላቸውም። በሚሰሩት ስራ አስተያየት እየሰጠን አብረናቸው መሄድ እንጂ አንዷን መዘቅዘቅ፣ አንዷን መሳደብ። ሀይሚን አሁን ግምጃዬን እንደግፋለን የሚለው ሀይሚን የሚናገሩት ቃላት አሁን ቦታ ላይ እኔ እንዲያውም እንትን አላልኩም ብዙ ነገር ሲናገሩ የሀይሚም ነን የሚሉትም ደግሞ ግምጃዬንም ሲናገሩ የሰማሁት በጣም አዘንኩኝ። እና እንደው በእውነት ብንቆምና እነዚህን ልጆች ይዘናቸው እንዲያድጉ የምንፈልግ ከሆነ በቃ ይስሩ፣ ይደጉ፣ ይለወጡ። እኛ ምን አለ በንጹህ ልብ አብረናቸው ብንሄድ። እኔ በቃ በእውነት በጣም ውስጤ እንትን ስላለ በቃ በጣም ነው የከፋኝ። ማለት የምንወዳቸው ከሆነ ለምን አብረናቸው ያንን 3 ወር ሙሉ አብረናቸው